እንደ ክፉ ሚስት ዓለም በየቀኑ ይጨቀጭቃታል። አልፎ ተርፎም ምዕራባውያን በማዕቀብ መዶሻቸው እየደቆሱ ሊያቀነጭሯት ብዙ ታግለዋል። አሁንም እየታገሉ ነው። ወዳጄ የምትላቸው ሁላ በቅናሽ ለምታቀርብላቸው ዘመናዊ ድሮኖቿና ለጦር መሳሪያዎቿ ሲሉ ጠጋ ይሏታል እንጂ ከኢኮኖሚ ትስስር በዘለለ ስትደማ ቁስሏ ብዙም አያማቸውም። አንዳንዴ እንደውም ዓለምን ለብቻዋ የገጠመች ትመስላለች። የምዕራቡ ኃያላንና ድንበር የማትጋራት እስራኤል ዓይንሽን ላፈር ብለው እንደ ክፉ እንጀራና ጠልተው በየጊዜው ጦራቸውን ይሰብቁባታል። እሷ ግን መቼ በጄ ብላ እንደ ንስር ራሷን እያደሰች ከሞት አፋፍ ፈርጥማ ብቅ ትላለች። መሰረት ያለው ከ5000 ዓመት በላይ ዘለቀ ታሪክና በአይበገሬነት የታሸ የጥንታዊ ስልጣኔም ባለቤትም ናት። ምድሯ ከኃያላን ነገስታት እስከ ጸሐፍት ጠበብት ፈላስፋዎች ድረስ አብቅሏል። ጎረቤቶቹ አረብ ሀገራትን ከእስልምና ውጭ የምትጋራቸው ነገር የሌላት በራሷ ቀለም የደመቀች የመካከለኛው ምስራቅ አብሪ ኮከብም ናት። ይህ የጥንታዊቷ የፋርስ የኢራን ታሪክ ነው። ዛሬ ወደ መካከለኛው ምስራቅ ተጉዘን በጥንታዊነት የታሸ ዘመናዊነትን ስለተጎናጸፈ የወፍራም ታሪክ ባለቤት ሀገረ ፋርስ ኢራንን በስፋት ከጥንት እስከ ዛሬ አስቃኛችኋለሁ። ቻናላችንን ሰብስክራይብ እያደረጋችሁ ጉዟችንን ተቀላቀሉን። በጊዜ መንኮራኮር ወደ ኋላ ጋልቡና ቀደምት የስልጣኔ ቁንጮችን ጥቀሱልኝ ብላችሁ አብዛኞቻችሁ ሮማንና ግሪኮችን ቀድማችሁ ትጠሩልኝ ይሆናል። እኔ ግን ዛሬ እንዲህ እላችኋለሁ። ዓለም አይኗን ሳትገልጥ፣ ሮም ሳትጸነስ፣ ግሪክ በፈላስፋዎቿ የምድርን ርዕዮተ ዓለም ሳትዘውር ፐርሺያውያን ነበሩ። ደግሜ አሁንም በድፍረት ልንገራችሁ፣ ዓለም በጣቷ በምትፈርብበት ጊዜ ፊደል ቀርጸው የእውቀትን ጮራ ሀ ብለው የቀደሱ ህዝቦች ፐርሺያውያን ነበሩ። ፐርሺያውያን የአሁኖቹ ኢራኖች አያት ቅድመ አያት ሲሆኑ የወፍራም ታሪክ ባለቤትና ምድርን ያንቀጠቀጡ ክንደ ብርቱ ስልጡን ህዝቦች ነበሩ። እኚህ ቀደምት ህዝቦች ከ6ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን የዘለቀ የታሪክ ማህደርን የተጎናጸፉ ሲሆኑ እጅግ በጣም ጠንካራ ስልጡን ነገስታት የተነሱባቸውና ከምስራቅ ተነስተው ዓለምን ያንበረከኩ ህዝቦች ነበሩ። ፐርሺያውያን ለምድራችን የተለያዩ ገጸ በረከቶችን ያበረከቱ ህዝቦች ሲሆኑ አሁንም ድረስ ያሳረፉት አሻራ በኢራናውያን ምድርና ግዛቶቻቸው በነበሩት ሀገራት ላይ ይስተዋላል። ኢራናውያን የሚናገሩት አብዛኞቻችን እንደሚመስለን አረብኛ አይደለም፣ ጥንታዊ የሆነውን የፋርስ ህዝቦች ቋንቋ የሆነውን ፋርሲን እንጂ። የፋርሲ ቋንቋ ከዓለማችን ጥንታዊ ቋንቋዎች ቀዳሚ የነበረ ሲሆን ቀደምት የፋርስ ሊቆችም በቋንቋው ተቀኝተውበት አልፈዋል። ኢራን የፋርስን ስርወ መንግስት ከመሰረተው ሳይረስ ታላቁ አንስቶ እስከ ዛሬው መሪዋ አያቶላ አሊ ሐሚኒ ድረስ ጀግኖችና አይበገሬዎች የበቀሉባት ታላቅ አገር ናት። በእስያና በመካከለኛው ምስራቅ መስቀለኛ መንገድ ላይ የምትገኘው ኢራን ለአብዛኞቻችን የአረብ ሀገር ብትመስለንም ከአረብ ሀገራት ጋር አንድ ካደረጋት የእስልምና ሃይማኖት ውጪ የታሪክም የትውፊትም መስተጋብር የላትም። የሚገርመው ኢራን እስላሚክ ስቴት የሆነችው እንደ አውሮፓውያን አቆጣጠር በ1979 ሲሆን እስላሚክ ስቴት ከሆነችበት ጊዜ አንስቶ በተለያየ ጊዜ ከአረብ ሀገራቶች ጋር ስትጋጭና ጠላትነትን ስታፈራ ቆይታለች። እንዲሁም በመካከለኛው ምስራቅ ቀደም ሲል የቅርብ ወዳጇ የነበረችው እስራኤልን ትንሿ ሴጣን ብላ እየጠራቻት የሮኬት ናዳዋን ታዘንብባታለች። እስራኤልም ብትሆን ወሳኝ የምትላቸውን ዜጎቿን እየመረጠች ታድንባታለች። ጠቅለል አድርገን ስናየውም በቀጠናው ከምትደግፋቸው ታጣቂዎች ውጪ ብዙም ወዳጅ የተዋጣላት አትመስልም። ኢራን 1.6 ሚሊዮን ስኩዌር ኪሎ ሜትር ገደማ የሚሸፍን የቆዳ ስፋት ሲኖራት ይህም ከመካከለኛው ምስራቅ ግዙፍ የቆዳ ስፋት ካላቸው ሀገራት ጋር እንድትገዳደር አድርጓታል። በዓለማችንም 17ኛዋ ትልቋ ሀገር ተብላ ተመዝግባለች። ከፋርስ እስከ ኦማን ባህረ ሰላጤ ከለምለሙ የተራራዎች ጥርቅም ቅልጥ እስካለው በረሃ ሁሉን አፋቅራና አሟልታ የተከሸነች ውብ ሀገርም ናት።
ቀደም ብዬ እንደገለጽኩላችሁ ኢራን የእስላማዊ ሪፐብሊክ ሀገር ስትሆን 100% የሚሆኑት ዜጎቿ የእስልምና ሃይማኖት ተከታይ ናቸው። በዚህም ሳቢያ 95 ከመቶ የሚሆኑት ህዝቦቿ የሺሃ እስልምና እምነት ተከታዮች ሲሆኑ 5 በመቶ የሚሆኑት ደግሞ የሱኒ እስልምና እምነት ተከታዮች ናቸው። ንጉሳዊ ስርወ መንግስቷ በሃይማኖታዊ መሪዎች እስከተተካበት እንደ አውሮፓውያን አቆጣጠር 1979 ድረስ ምንም እንኳን ኢራን እስላማዊ ግዛት ብትሆንም አብዛኞቹ ሴቶቿ ያለ ሂጃብ የቴህራን ጎዳናዎች ላይ ሲምነሸነሹ ማየት ብርቅ አልነበረም። ለጎብኚዎቿም ደግሞ የአሁኗ ላስ ቬጋስን ትመስል ነበር። ኋላም በተነሳው ከፍተኛ ህዝባዊ አመፅ ንጉሳዊ አገዛዙ ለመጀመሪያው ሃይማኖታዊ መሪ አያቶላ ሩላ ኮሚኒ ቤተ መንግስቱን በማስረከብ ኢራን ህጋዊ ኢስላሚክ ስቴት እንድትሆን አደረጋት። አሁን ላይ ኢራናውያን ሴቶች ኢስላማዊ አለባበስ ስርዓትን የሚከተሉ ሲሆን አብዛኞቹ ዘመናዊ ትምህርትንም የዘለቁና ዩኒቨርሲቲ ገብተውም ትምህርታቸውን ያጠናቀቁ ናቸው። ኢራን እስከ 1980 ድረስ በዓለም አቀፍ ዘርፍ ያላት ገጽታ እጅግ መልካም የነበረ ሲሆን አሁን ያላትን ዓለማዊ መልክ ያጎናጸፋት ግን እንደ አውሮፓውያን አቆጣጠር በ1980 ከጎረቤቷ ኢራቅ ጋር የገባችበት ጦርነት ነው። ይህ ለ8 ዓመት የዘለቀ ጦርነት በሺዎች የሚቆጠሩ ኢራናውያንን የቀጠፈና የኢራንን ኢኮኖሚ ክፉኛ ያጎሳቆለ ነበረ። ከዚህ ጦርነት በኋላ ኢራን በዓለም ፊት ያላት ሞገስ እንደ ቀድሞ ሊሆን አልቻለም። ምዕራባውያኑ የተለያዩ ማዕቀቦችን በመጣል እንዳትሞት እንዳትሽር እያደረጉ እየፈተኗት ዛሬ ላይ ደርሳለች። ሀገሪቱም የዋዛ አይደለችም። በዚህ ሁሉ ፈተና ውስጥ እያለፈች እንኳ አሁንም ራሷን ችላ የመካከለኛው ምስራቅ የኃይል ተገዳዳሪ በመሆን ራሷን አስከብራና አስጠብቃ ተቀምጣለች። እንደ ጣፋጭ ማስቲካ ስሟን ሁሌም ከአፋቸው የማያጡት ምዕራባውያን ተፈጥሮ የለገሰቻትን የነዳጅ ሀብቷን እንኳን በቅጡ እንዳትሸጥ በማዕቀብ መዶሻዎቻቸው እየጎሰሙ ሊያቀነጭሯት ብዙ ጥረዋል። ነገር ግን በዚህ ሁሉ ችግር ውስጥ ሆናም ዛሬ ላይ ኢራን የዓለማችን 7ኛዋ ግዙፍ ነዳጅ አቅራቢ ሀገር ናት። በኢንቨስትመንት አቅርቦት እጥረትና በተለያዩ ዓለም አቀፋዊ ውጥረቶች የሚፈተነው የነዳጅ ዘርፏም ምንም እንኳን የሚጠበቅበትን እየከፈላት ባይሆንም ኢራን በዚህ ሰዓት በቀን 3.3 ሚሊዮን ድፍድፍ በርሜል ነዳጅ እያመረተች ለዓለም ገበያ ደግሞ 2 ሚሊዮን በርሜል የነዳጅ ምርትን እያቀረበች ትገኛለች። የኢራን ዋና ከተማ ቴህራን የምትባል ሲሆን ከጥንት ኢራናውያን ፋርሶች አንስቶ እስከ ዘመናዊ ምህንድስና የዘለቀ ኪነ ህንፃን የተሞሸረች ውብ ከተማ ናት። ዋና ከተማዋ ወደ 16 ሚሊዮን የሚጠጉ ዜጎችን በጉያዋ ሸሽጋ የምትገኝና ከምዕራብ እስያ ሳይቀር ከፍተኛ የህዝብ ቁጥር የሚገኝባት ከተማ ሆና ተመዝግባለች። በመዲናዋ የተለያዩ ጥንታዊ ቅርሶች ሲገኙ ከሁሉም ልቆ ቀልብን የሚስበው ግን የኢማም ኮሚኒ መስጊድ ሲሆን ይህ መስጊድ እጅግ በጣም ግዙፍና የተለያዩ እውነቶች የሚካሄዱበት አደባባይ ነው። አለፍ ስንል ደግሞ በዋና ከተማዋ በዩኔስኮ ቅርስ ጥበቃ ስር የሚገኘውን የጎልስታን ቤተ መንግስትን እናገኛለን። ይህ ግዙፍ ቤተ መንግስት በኢራን ከተነሱት ታላላቅ ስርወ መንግስቶች አንዱ የሆነው የቃጃር ስርወ መንግስት ስልጣኔ ማሳያ ሲሆን እጅግ በጣም የተራቀቀ የመካከለኛው ዘመን የኪነ ጥበብ ማሳያም ነው። በውስጡም ከጥንታዊ የቤት አሰራር ኪነ ህንፃ አንስቶ እስከ ግዙፍ የንጉሳውያን አትክልት ስፍራ አካቷል። እግር ጥሎን ወደ ደቡባዊ ቴሄራን የተጓዝን እንደሆነ ደግሞ ኒውዮርክን የምታስቀናውንና በዘመናዊ ኪነ ህንፃ የተዋበችውን የቴሄራንን ሌላኛዋን ገጽታ እናገኛለን። በውስጧም የዓለማችን ግዙፉን የገበያ ማዕከል ጨምሮ የተለያዩ የመዝናኛ ስፍራዎችን አቅፋለች። በተጨማሪም የኢራናውያን ብሔራዊ ሐውልት የሆነው የአዛዲ ታወርም እዚሁ ነው የሚገኘው። ሰሜናዊ የቴሄራን ክፍል እንደ ቦሌ የከበርቴዎች መንደር ሲሆን በዘመናዊ ቤቶችና በዘመናዊ አኗኗር ያሸበረቀ ነው። ታዲያ ይሄ የሁሉም ኢራናዊ መኖሪያ አይደለም፣ የጥቂቶቹ እንጂ። በኑሮ ጎስቆል ያሉት የሀገሪቱ ዜጎች ደግሞ በደቡባዊ ቴሄራን ይኖራሉ። ከቴሄራን ሳንወጣ ወደ ሀገሪቱ ብሔራዊ ሙዚየም ልውሰዳችሁ ያልኩ እንደሆነ
ከዘመነ ፋርስ አንስቶ የነበረውን የሀገሪቱን የታሪክ አሻራ በስፋት እናገኘዋለን። ሙዚየሙ ከጥንታዊ የኪነ ህንፃ ጥበብ አንስቶ እስከ ድንጋይ ላይ ስዕሎች በመስህብነት ተቀምጠውበት ይገኛል። ኢራን ከዓለማችን ሶስተኛ የግዙፍ የተፈጥሮ ጋዝ ክምችት ባለቤት ስትሆን እንዲሁም ከ10ሩ ቀዳሚ የነዳጅ አቅራቢ ሀገራት ውስጥም ትመደባለች። በዚህም ምክንያት የኢራን ኢኮኖሚ የጀርባ አጥንት የነዳጅ ምርት ሲሆን ከተለያዩ ማዕቀቦች ጋር የሚታገለው የግብርናና የማኒፋክቸሪንግ ዘርፏ ደግሞ የተቀረውን ቦታ ይሸፍናል። በተጨማሪም ኢራን የተለያዩ የጦር መሳሪያዎችንና ዘመናዊ ድሮኖችን በማምረት ለወዳጅ ሀገራቶቿ ትሸጣለች። አሁን ላይም የሀገሪቱ ኖሚናል ጂዲፒ ወደ 463 ቢሊዮን የአሜሪካን ዶላር ተጠግቷል። እንደ ወርልድ ባንክ የ2023 ዘገባ ከሆነም የዜጎቿ የነፍስ ወከፍ ገቢ ደግሞ ወደ 4465 የአሜሪካን ዶላር ሆኖ ተመዝግቦላታል። ይህም በከፍተኛ የዓለም አቀፍ ጫና ውስጥ ለምትገኝና 92 ሚሊዮን ገደማ ለሚጠጋ የህዝብ ቁጥር ላላት ሀገር ቀላል የሚባል አይደለም። ግን ይሄ ቁጥር ዋጋ የለውም። ሀገሪቱ እያስተናገደች በመጣችው ተደጋጋሚ የኢኮኖሚ ጦርነት ምክንያት የሀገሪቱ ገንዘብ የመግዛት አቅም እጅግ በጣም ደካማ ነው። የኢራናውያን ብሔራዊ መገበያያ ገንዘብ የኢራን ሪያል በመባል የሚታወቅ ሲሆን በዛሬው ዕለት በዋለው ገበያም አንድ የአሜሪካን ዶላር በ42125 የኢራን ሪያል ይመነዘራል። ኢራናውያን ኩሩ ህዝቦች ሲሆኑ ቀደምት ዓለምን ለገዛው ስልጣኔያቸውና ባህላቸው ትልቅ ዋጋ ይሰጣሉ። ምንም እንኳን ኢራን ብዙ የሚጎበኝና የጥንታዊ ስልጣኔ መስህቦችን አቅፋ የያዘች ሀገር ብትሆንም ምዕራባውያን በሰሩባት ፕሮፓጋንዳ የሚጎበኝ ነገር እንኳን ያላት እስከማይመስል ድረስ ቱሪዝሟ የተጎዳባት ምስኪን ሀገር ናት። ኢራን ዛሬዋ ትላንቷን ቢያደምንባትም አሁንም ተስፋ ሳታጣ በዚህ ሁሉ ፈተና ውስጥ እያደገች ያለች ብርቱ ሀገር ናት። ውድ የሀገሬ ልጆች የዛሬውን ጉብኝታችንን እዚህ ላይ እያበቃን በቀጣይ ጉብኝት እስከምንገናኝ ድረስ ቻናላችንን ሰብስክራይብ እንዲሁም ቪዲዮዎቻችንን ላይክ፣ ሼር እያደረጋችሁ ታበረታቱን ዘንድ እጠይቃችኋለሁ። እስከ ቀጣይ ቸርን ሰንብት።